ትክክለኛውን ነገር ነው ያደርገው። ጥንካሬ የሚፈጠረው ከከባድ ጥርጣሬ በኋላ ነው። ስለዚህ ሁኔታዬን አይተው እነሱ ሲጠረጥሩኝ በጥርጣሬያቸው ለማረጋገጥ ሲከተሉ እነሱ የሚፈልጉት ነገር በትክክል አሳያቸዋለሁ። ያኔ ሁሉም ልብ ውስጥ ያለ ጥርጣሬ ሁሉ ወደ እምነት ይቀየራል። ለዛን እያንዳንዱን ሁሉንም አንድ ላይ ጭፍልቅ አድርጌ አመድ ነው ማረጋቸው። ጥሩ እቅድ ነው፣ ግን እኮ እሱን ለማድረግ መጀመሪያ ወደ ውስጥ መግባት አለብን። እገባለሁ ጋሽ፣ ምን ችግር አለ? በሩ ዘግታባለች እኮ የኔ ጀግና። ዘለል ገባ ነው ጋሽ። ቤተሰብ እንደሌለው ሰው አረቀውታል። አገኘሁሽ አክስቴ። አንቺን ለማግኘት በጣም ብዙ ለፍቼ ነበር። አክስቴ? እኔ አንተ አክስት? አዎ የኔ አክስት ነሽ። በእኔ በኩል እኔ የማንም አክስት አይደለሁም። ተሳስታ እንዳይሆን። ከረጅም ዓመት በፊት የወንድምሽ ልጅ ልትፈልጊ ሐዋሳ መጥተሽ ነበር። ከዛ በኋላ ስታጭው በር ላይ ስቅስቅ ብለሽ አለቅሽ። ያኔ እናቴ ወደ ውስጥ ነበርኩ፣ ግን ይህን ታሪክ እየሰማሁ ነበር ያደጉት። ከአባቴ ይልቅ አንቺን ፈልጌ ነው የመጣሁት። እሱ በእኔና በእናቴ ላይ ጨክኖ ሄደ። አንቺ ግን እኛን ፈልገሽ መጣሽ። ሊሆን አይችልም። አንተ ያኔ ልፈልግኝ የመጣሽው የወንድምሽ ልጅ ነው። ይኸው ደግሞ እኔ በተራዬ ፈልግሽ መጣሁ። እኔ በጭራሽ ይህን ማመን አልችልም። አንተ የባህሉ ልጅ ነህ? አዎ አክስቴ። አባቴም ከሞታችሁ ሞቱ ብሎ ነው የናናት ስትል እናቴ ጥሎ መሄድም ትለፊ ያላት ነፍስ ይኸው አድጌ አንቺን ፍለጋ መጣሁ። አክስትህን ፈልገህ መጣ? እኔ እኮ ተስፋ ቆርጬ ነበረ። ለረጅም ዓመታት እናትህ ታስወርድሃለች ብዬ በጸጸት ራሴን ስቀጣ ነበረ። በጣም ይገርማል። ይኸው አንተ በህይወት አለ። በጣም ነው የሚገርመው ልጄ። እሰይ ደስ ይላል። በህይወት አለህልኝ። እኔ ልጅ ፊት የሆነ ቦታ አውቀዋለሁ። የት ነበር ያየሁት? ሰላም ውድ ቻናል ቤተሰቦቼ፣ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። በኃይሉ እንግዲህ የላከው ዮሐንስን እንግዲህ ወደ ሰላም ቤት እንደላከው ቤሌስ ስከፍተው ማን ነው ብላ ስትጠይቀው ሊነግራት ፈቃደኛ አልነበረም። እንግዲህ ትነግረኝ ፈቃደኛ ካልሆንክ በሩን አልከፍተውም ትለዋለች። እሱ ግን ክፈቺ ልግባ፣ ሰላምን ፈልጌት ነው። እሺ ሰላምን ለምን ፈለግኩ ብላ ደጋግማ ብትጠይቅም እሱ አንቺን አይመለከትም፣ ሰላምን ጥሪልኝ፣ ለምን እንደፈለግኩ ሳትነግረኝ አልጠራልህም ትለዋለች። ነገር ግን እባክሽ ስትል እንግዲህ ማንነትን የማትናገረው ለምን እንደፈለግኩ ካልነገርክኝ በጭራሽ አላሳይም ትለዋለች። እሷ ግን ተከራከረች። እንግዲህ እሱም ደግሞ የማውን ነገር ሲቀልድበት እንደዚህ የማታውቀው ጋር መቀለድ ተገቢ ነው ብላ ታስባለች ወይ በማለት በሩን ትዘጋና ወደ ቤት ትመለሳለች ማለት ነው። ነገር ግን እያወራሽ ከሆነ እንዴት ነው ቆንጆ አትበለኝ ብላ ስትለው አልገባኝም፣ ችግርሽ ምንድነው ብሎ ይከራከራታል። ነገር ግን እሷ ምንም መስማት እንደማትፈልገውና በሩ ዘግታ ስትሄድ በኃይሉ ተደብቆ እያያቸው ነበር እና ድንገት ሲመጣ ምን እየተፈጠረ ነው ብሎ ይጠይቃል። አብካሺ ተረጋጋ እንጂ ሁሉ ነገር በእቅድ መንገድ ነው የሚሄደው። ስለዚህ ይህን አሁን እኮ ልጅቷ በር ዘጋችበት ስትለው እንዴት ከፍቼ መግባት እንዳለብኝ በደንብ አውቃለሁ፣ ሀሳባዊ ግባሽ በማለት ይነግራታል። ቢሆንም ግን ግራ ትጋባለች። ምክንያቱም እየተፈጠረ ያለው ነገር ግራ ባጋባው ምንም ቢፈጠር እባክህን ተው ትለዋለች። እሱም እንግዲህ ሰተት ብሎ ወደ ቤቱ ይገባል። ሰላምን እያወራችሁ ነበር። ሰላም እንግዲህ ሳምን ብሌን አጋጉል እንዳታረግ፣ ብሌን ምን እያደረግ እንደሆነ ለብሌን እንደምትሞት እሱም በደንብ አውቀዋለሁ፣ ግን ልጄ እንድትጎዳ እንድታዘን በጭራሽ
አልፈልግም ብላ ለሳሚ ትነግረዋለች። ቢሆንም ግን ሳሚ ነቢይ እንደሚሞትና ህይወቱን አሳልፎ እንደሚሰጥም ትነግረዋለች። እጅግ በጣም ብሌን እንደምወደው ግልጽ ነው። ለእሷ እንደምትሞት አውቀዋለሁ። ግን ዳጊና ብሌን በጣም ብዙ የሚያቀራርባችሁ ነገር አለ። ስለዚህ እባክህን የሚሆን ነገር አትሞክር ስትል ትነግረዋለች። እና ብሌን እንደ ልጄ እኮ ነው ብላ ስትነግረው ሳሚም እሷ እኮ ልጅሽ ነው ብሎ ልነግራት ሲል ነበር። እንደ አጋጣሚ ብሌን ድንገት መጣች ማለት ነው። ቁጭ ብላ ትንሽ ሳትቆይ እንግዲህ ሳሙኤል ዮሐንስ እንግዲህ በሩን ከፈት አድርጎ በራሱ መንገድ ወደ ቤት ሰተት ብሎ ይገባል ማለት ነው። ነገር ግን ማን ነው ብላ ቃልም ሰላም ልቃይ ጠቢ ገኒ ልቃይ ጠቢ ብላ ስለሄደችው እዛም በጣም ተናዳ ስትበሳጭ ነበር። ምክንያቱም ወጋ የሚታመምን ቃል ምንም ነገር ስራ መስራት በጭራሽ አትወድም ነበር። በዛ የተነሳ እጅግ በጣም ትበሳጭና ትናደዳለች። እና ገኒ ስትመጣው እኮን አጠብሽ ወይ ስትላት አጥባለሁ አለችው። ገኒ ትኩረት ዘርጋ ስታየው እቃ በጭራሽ አልታጠበም ነበር። እና ደግመሽ ጠቢ ብላ ትጨዋትና ትቆጣለች። ስራ እኮ ስላለመድሽ ነው እያደረ ብትሰሪ ይገባሻል እና ስትላት ነበር። ቢሆንም ግን ቃል በመስራቷ በጭራሽ ደስተኛ አልነበረችም። እጅግ በጣም ትናደድና ትበሳጫለች። እና ቃል ግን በጭራሽ አምን አልሰራም እያለች ስትበሳጭ ነበር። ግን የምልሽን ነገር ማድረግ አለብሽ በማለት ትናደድና እጅግ በጣም ትበሳጫለች። እና ድቃውን ዘር ጨርሽና አንቺ እኮ ምን አለበሽ ዘናቤ እኔንማ ሰላም ሰራተኛ ልካልሻለች በማለት እጅግ ትናደድና ትበሳጫለች። እና ምን ማድረግ እንዳለባትም ደግማ ትናገራለች። ቆይ ምንድነው ችግርሽ በማለት ትጨዋለች። እና እንግዲህ የሰላም የባህሉ ልጅ ነኝ ብሎ ሰላም ፊት ለፊት ተጋፈጠ። እና ሰላም በጣም ደነገጠች። ያልጠበቀችው ነገር ነበር። በጭራሽ የባህሉ ልጅ አገኛለሁ ብላ አላሰበችም ነበር። እና ልክ ስታው እጅግ በጣም በድንጋጤ ተዋጠች። እና አንተ ማና ከየት ነው የመጣ ብላ ጠየቀችው። ቆይ ባለዝግቼ አልነበረም እንዴ እንዲከፍተህ ገባ በማለት ትቆጣዋለች። እና እሱም እውነት ሰላም ማለት አንቺ ነሽ ወይ በማለት ይጠይቃል። አው ሰላም ነኝ ብላ ከነገረችው በኋላ አክስቴ ብሎ ሲነግራት ነበር። በኃይሉ በሩን አከፋፈቱን በጣም ገርሞት ነበር። በሽቦ ነበር ልክ እንደ ሌባ ከፍቶ የገባ። እና በዛ ተነሳ በጣም ተናዳ ነበር። ማን የከፈተ ብላ ስትጠይቆ በጣም ትጮኻለች። እናም በጣም ትናደድና ሰላም ግራ ተጋባች። ማን ብላ ደጋግማ ስትጠይቆ ነበር። በዛ ተነሳ እጅግ በጣም ትበሳጭና እናም እሱም ይጠይቃታል። በዛ ተነሳ አክስቴ ብሎ ይጠራታል። አክስቴ ስትል እሷም ትደነግጣለች። አዎ አክስቴ ብሎ እየጠየቃት ነበር። እናም እግሯ ስር ወድቆ ማን እንደሆነና ምን እንደተጠራው እየነገራት ነበር። ነገር ግን በጣም ደነገጠች፣ አልጠበቀችም ነገር። እናም አክስቴ ብሎ ስጠራት ምንድነው አልኩ አክስቴ ብላ ስትለው አዎ አክስቷ ነኝ ብሎ ሲናገር ነበር። እና አክስቴ ስትላት በጣም ደነገጠች። በዛ ተነሳ ይሄማ የሆነ ነገር አለ ብላ እሷም ትጠይቋለች። የተፈጠረ ነገር ተናግባም ሳሚ ግን የሆነ ነገር ተጠራጠረ። ይሄንማ የሆነ ቦታ አውቀዋለሁ ስትል ነበር። እና የት እንደምታውቀው ስትጠይቆ ነበር። ብሌንም ግራ ተጋባች። ሰላምን አክስቴ እያለ የባይሉ ልጅ እንደሆነም ጭምር እየነገረው ነበር። እናም ግራ ተጋባች። ምክንያቱም እየተፈጠረ ያለው ነገር ምን እንደሆነ ባታውቅም ግራ ግን ተጋባች። እና ይሄ ነገር የባይሉ ስራ ሊሆን ይችላል፣ የባይሉ ልጅ ምናልባት እኮ እሱም ልኮ ሊሆን ይችላል ብላ ታስባለች። እና ሁሉ ነገር ስነግረው በጣም ጨነቃትና ግራ ተጋባች። እና ምንም ቢፈጠር አሁን ምን ማድረግ እንዳለባትም ግራ ይጋባል። እናም አሁን ላይ ምን ይደረግ በማለት እና እሱም እንባ አይኖቹ እየሞላ እየተፈጠረ ያለው ነገር ይነግራታል። እና እናቱም እንዴት እንደጣ እና ከስንት በሁለት ወር በፊት ፍለጋ እንደቀጠለና ፈልጎ እንዳገኘ ጭምር ይነግራታል። ሰላም ግራ ተጋባ። ወይኔ
አስቤ ማላቁ የወንድሜ ልጅ በማለት እና ታቅፎና ትስሟለች። እናም የተፈጠረው ነገር ይነግራታል። ይህንን ማመን አልችልም በጭራሽ በማለት ትደነግጣለች። አሁን ምን እየተደረገ እንዳለም ግራ ይገባታል ማለት ነው። በኃይሉም እንዳጋጣሚ ማን እንደተፈጠረው ሳያት ነበር። ፀሐይን እንዳጋጣሚ ሰዓት በጣም ትደነግጥና ትጨዋለች። እና ፀሐይ ምንም ነገር አለችው ነበር። ፀሐይ እንዴት ገኒን ሊገላት እንደነበረ እንዴት እንዳስታወሰ ወደ ኋላ ተመልሶ እያስታወሰ ነበር። ፀሐይ መንገድ እየሄደች ነበር እና መንገድ እየተጓዘች እያለ እንዳጋጣሚ ያገኛታል ማለት ነው። በዛ ተነሳ እና አሁን እቃውን አላጥብም ውሃ የለም ስትል ትበሳጫለች። ምን ማድረግ እንዳለባት ግራ ትጋባለች። እና በዚህ አጋጣሚ መተኛት አለብኝ ውሃ የለም ብዬ እነግራታለሁ ስትል ትነግረዋለች። እና ይህን አጋጣሚማ መጠቀም አለብኝ ስትል ታስባለች። እና ምን ማድረግ እንዳለባትም ግራ ትጋባለች። እና ቆይ ምን ነው ቃል ዝም አልሽ እኮ ምንም ስራ የለም እንዴ ብላ ገኒ ስትጠይቀው ውሃ የለም በርሜል ውስጥ ትሽጠብ እንጂ አጥበሽ እንኳን ነሳሽ ስትላት አይ ከበርሜልማ አልቋል ቤት ብባል ውሃ ብባል የለም ስትለው ነበር። እንግዲህ ውሃ መቅዳት አለብሽ ብላ ውሃ እየቀዳች ነበር። ነገር ግን ቃል በጭራሽ ደስተኛ አልነበረችም። እጅግ በጣም እየተበሳጨች እና እየተናደደች ውሃውን ይዛ እየሄደች ነበር። እና ሰላም የወንድሟ ልጅ በማግኘቷ እጅግ በጣም ደስተኛ ነበረች። ምክንያቱም ስትፈልገው የነበረው ልጇን በማግኘት ደስ ብሏት ነበር። እና የወንድሜ ልጅ እውነት ምን እንደምላላቅም አንተ እኔ ፈልጌ መጣ እና እኔ አንተ ፈልጌ ሳላገኝ እያለችው ነበር። እናም ብሌንም ግራ ተጋባች። ምክንያቱም እየተፈጠረ ያለ ነገር ግራ ያጋባት ጀመረ እና ምን ማድረግ እንዳለባትም ግራ ትጋባለች። ሳሚም የሆነ ነገር ተጠራጠረ። ይህ ስሙማ የሆነ ቦታ አውቀዋለሁ፣ የሆነ ቦታማ በእርግጥ አውቀዋለሁ ስትል ትበሳጭና ትናደዳለች። እና ብሌንና ሳሚ የሆነ ነገር እንደተጠራጠሩ እርግጥ ነበር። የሆነ ነገር እየተፈጠረ እንዳለ እሱም እርግጠኛ ነበር። እናም ይህ ነገር ምንም ደስ እንዳላለ እርግጥ ነበር። እሱም ማስመሰል ቀጠለ እና ስምን እንኳን በቅጡ እኮ አላወቅኩም ብላ ትጠይቆ ጀመር። እናም እንግዲህ ስሙን ለመናገር ግዴታ ነበር፣ ለመናገር ይወስናል እና ማን እንደሚባለውም ጭምር መናገር ጀመረ። ዮሐንስ እባላለሁ፣ ዮሐንስ በኃይሉ እባላለሁ ብሎ ይነግራታል። እናም ሁሉ ነገር ነገራት። እንግዲህ ማስመሰሉን ቀጠለ። እሷ በጭራሽ አልጠበቀችም፣ አላሰበችው ነበር። ነገር ግን በኃይሉና ሳሚና ብሌን በጭራሽ ምንም ነገር ደስ አላላቸውም ነበር። እናም ፍላጎቱም አልነበራቸውም። ምክንያቱም ሰላም ሆቴል ልረፍ ብሎ ሳስመስል አይ ዮሐንስ በጭራሽ አይሆንም፣ እዚህ ከኔ ጋር ታርፋለህ፣ አንተ እኮ ልጄ ማለት ነው፣ እንዴት እኔ እያለሁ ሌላ ቦታ ሄደህ ታርፋለህ፣ በጭራሽ አይሆንም ስትል ትነግረዋለች። እንግዲህ በኃይሉ ፀሐይን አፍኖ ይዞ አንቺ አሮጊት ያረግሽኝ ነገር የረሳውልሽ እንዳይመስል እኔን እኮ አፍነሽኝ ነበር፣ ብዙ ነገር አርገሽኝ ነበር በማለት ያፍናታል። ልቀቀኝ እያለ ስጨው ነበር። ቃልም እንግዲህ ገኒ እየነገረቻት ግን ምንም ልሰማት ፍቃደኛ አልነበረችም፣ እየጮች ነበር። እናም አሁንም ቃል መሳደብ እና መገለማመጧም ገኒ ግን ቀለል አርጋት ነበር ስታያት የነበረው። ነገር ግን እየተፈጠረ ያለው ነገር ምንም አላስደሰታትም ነበር እና ምን ማድረግ እንዳለባትም ግራ ትጋባለች። አሁን ላይ ምንም ባስከፋትም ያው ምንም ብትናደድም ብትበሳጭም የፈለግሽን ብትይ እኔ ግን ምንም አይመስለኝም ስትል ትነግራታለች። ነገር ግን እንዳስከፋት እርግጥ ነበር እና አሁን ላይ ደስተኛ አልነበረም። እናም ብሌን ይባላሉ ብላ ብሌንም ትተዋውቃለች። እጇን ይዟ ግን አለቅም ይላታል እና እሷም እጇን ይዘው እንደምንም ብላ ለማላቀቅ እየሞከረች ነበር እና ማን እንደሆነች ነገረችና እጇን ትለቋለች። ነገር ግን ሳሚ በጣም ይበሳጫል። ይህ ልጅ ምን ፈልጎ ነው ከብሌን የሆነ ነገር እንደፈለገማ እርግጥ ነው ስትል ትበሳጫለች እና ንዴቷም ይቀጥላል። ነገር ግን እሱ ሁሉ ነገር የተጠራጠረ ምክንያቱም እየተፈጠረ ያለው ነገር ግራ ባጋባም የሆነ ነገርማ ግልጽ ያልሆነልኝ ነገር አለ
እያላት ነበር። እናም አሁን ምን ማድረግ እንዳለባትም ደጋግሞ ይነግረዋል። እናም አሁን አንድ ነገር ማድረግ እንዳለበት ብሌንን ለመጉዳት እያሰበ ነበር። ስለሱ መጥፎ ነገር ስለተናገረችው እየተጸጸተች ነበር። እሱ ግን እርግቤን እያለ እሷን ለመግደል እያቀደ ነበር። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ